ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ መተናል። ዛሬ እንግዲህ በጣም ምናልባት እንግዲህ የነቡርኬ የመጨረሻ የኢዩ ፋይል የሚዘጋበት ቀን ሊሆን ይችላል፣ ወይም ደግሞ ሌላ አጀንዳ የሚከፈትበት ቀን ሊሆን ይችላል ብለን የምናስበው ነገር መጥቷል ማለት ነው። እንዴት ናችሁ እናንተ? በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። እንግዲህ የዲኤንኤው ምርመራ ምን ያህል ግርግሮችን እንደፈጠረ ሁላችንም አይተነዋል። ይሄ ነገር በጣም የቆየ የነ ሃይሚና የቡርኬን ህይወት ሲበጠብጥ የቆየ ጉዳይ እንደሆነ ሁላችንም የምናውቀው ጉዳይ ነው። እንግዲህ ገና ከመውለዷ በፊት ኢዩ የጀመረችው ጉዳይ ዛሬ ምናልባት ልጅቷ 3 ወር 4 ወር ይሆናታል ብዬ አስባለሁ። ከዛም በላይም ሊሆን ይችላል ይመስለኛል። ይህን ሁሉ ጊዜ ስለ ብሩክ ልጅነት የብሩክ ልጅ ስለመሆኗ እርግጠኛ ሆና ነው እንግዲህ ኢዩ እየተናገረች ያለችው። ግን እናሱም እንግዲህ ቁርጣቸውን ለማወቅ ለምርመራ ቡታጅራ ገብተዋል። ሰሞኑን እያየን ስለሆነ ማለት ነው። እና ከትላንት ወዲያም አንድ ቪዲዮ ሰርቻለሁ። ትላንትና ነው አንድ ቪዲዮ ሰርቻለሁ። በጣም እየለመኗት ነበረ። እሷም በጣም እየተመጻደቀች ነበረ፣ እያስፈራራችም ነበረ። በዛ ጉዳይ ላይ እኔ አንድ ቪዲዮ ሰርቻለሁ። እንዳውም እናንተም ሜንሽን አድርጉላቸው ምናምን እያላችሁ ኮሜንት የጻፋችሁ አላችሁ። ምናልባት በእርግጠኝነት ይህን ቪዲዮ ያዩታል ብዬ አስባለሁ እነሱም ማለት ነው። እና በቃ መለመን እንደማያስፈልግ እና ወደ ህግ መሄድ እንደሚያስፈልግ የሚል ቪዲዮ ሰርች ነበር። ምክንያቱም ባለ ጉዳይ ነው መፈለግ ያለበት እንጂ እነሱ አይደለም ባይዞ እንትን ማለት አለባቸው። ከፈለጋቸው ደግሞ ወይ እነሱ ህይወት እየተበጠበጠ ነው ብሎ መክሰስ ነው፣ ወይም ደግሞ እሷ በጸባይ ዲኤንኤው ተመርምሮ ማወቅ ካልፈለገች ወደ ህግ ሄዳ እነሱ ወይ ወደ ህግ እሷም ወይ ወደ ህግ ከሄደች በኋላ ነው ነገሩ በትክክል ዲኤንኤ መመርመር መደረግ የሚችለው የሚል ቪዲዮ ሰርቼ ነበረ። ምናልባት እንግዲህ እነ ቡርኬም አይተውታል ይመስለኛል። ትላንትናም ተገናኝተው ነበረ። በቃ ተይው ነው ያሏት። በቃ ቡርኬ እንደውም ተይው ነው ያላት። በቃ ችግር የለውም አንቺ ስትፈልጊ እናደርጋለን ብሏታል። እና የቡርኬ መወሰን በደንብ አይቷል፣ በደንብ አይታለች። እና ያ ነገርም አስደንግጧታል ይመስለኛል። ዛሬም እንግዲህ ዲኤንኤው እንዲመረመር ፈልጋ የመጣችውም አንድ ብለዛ ይመስለኛል ማለት ነው። ለዚህ ነው አንዳንድ ጊዜ እናንተ ላፊ ሄዳችሁ ስትሉ ስትለምኑ ሰዎች ጉዳዩ የእናንተ ያደርጉታል። እና ያን ነገር ነው እንግዲህ ቡርኬም እንደፈራ እንደገና ደግሞ ሃይሚም እንደፈራች አይነት ነገር ስለተሰማት ነው በጣም ራሷን የቆለለችው ማለት ነው። እና ባለጉዳይ ነኝ ካለኝ እሷ ነች መለመን ያለባት እናድርግ ብላ፣ እምቢ ካለ ደግሞ ቡርኬ እምቢ ቢል ወደ ህግ መሄድ ያለባት ማለት ነው። እና ውሳኔያቸው ትክክል ነው ቡርኬና ሃይሚ የወሰኑት። ግን ደግሞ ሌላ ያልኩት ነገሮች ቡርኬና ሃይሚ መስከን አለባቸው፣ ምንም ነገር ቢፈጠር መረጋጋት አለባቸው የሚል ቪዲዮም ሰርቻለሁኝ። እና እንግዲህ ኢዩ ቡርኬን የራሷ ማረካካታት ቡርኬና ሃይሚ ማጋጨት ወይም ደግሞ እነሱን የሆነ ፋውል አስነክታ የማይሆን ነገር ውስጥ መክተት እንደምትፈልግ ደግሞ ግልጽ ነው። ምናልባት እንግዲህ እያየን ባለነው መሰረትም ሃይሚ በጣም እየተበሳጨች ልትመታት እጇን እየዘረጋች ምናምን ነገር ነው። በነገራችን ላይ ማወቅ ያለባችሁ ነገር አንዳንድ ሰዎች የራሳቸው ህልማቸው አቅዳቸው ካልተሳካላቸው እናንተን የሆነ ነገር ውስጥ አስገብተው መሄድ ነው አላማቸው። እና ሃይሚ ብትመቻት ብታንቂያት የሆነ ነገር ብታደርጊያት እኮ እስር ቤት ነው የምትገቢው። እና እሷ ደግሞ ውጭ ቁጭ ብላ ትስቃለች ማለት ነው። ስለዚህ እሷን ዓላማን ለማሳካት እናንተ አጋዥ መሆን የለባችሁ ማለት ነው። እና ምንም ነገር ብትል ምንም ነገር ብታደርግ እየሳቃችሁ ማለት ነው ያለባችሁ። ዛሬ በጣም በሚገርም ሁኔታ ዲኤንኤውን ለማድረግ ቅድመ ሁኔታዎችን አስቀምጣለች። በጣም የገረመኝ ማለት ነው። ያው ሲጀመር ኢዩ የልጇን አባት ሳይሆን የምትፈልገው የራሷን ፍላጎት ለማሳካት ነው። ይሄ ነው ሲጀመር እየሄደችበት ያለው ከመጀመሪያም ጀምሮ ማለት ነው። የእውነት የልጇን አባት ሳይሆን ፍላጎቷ የልጇን አባት ቢሆን ዋናው ዲኤንኤ ተደርጎ አባቷ መታወቅ ነው። አባቷ ፍቅር በሚሰጣት መንገድ ፍቅር እንዲሰጣት ማድረግ ነው። ነገር ግን ዲኤንኤው ተመርምሮ ውጤቱ ከታወቀ ልጁ ያንተ ከሆነ
ከኔ ጋር ነው የምትኖረው የሚል ቅድመ ሁኔታ አስቀምጣለች። ያለዛ ዲኤንኤ አላደርግም ማለት ነው ያለችው። ስለዚህ ዓላማዋ ዲኤንኤ ማድረጉ ሳይሆን ቡርኬን የራሷ ማድረግ ነው። ስለዚህ እዚህ ጋር ጥንቃቄ ያስፈልጋል ማለት ነው። ይሄ ዲኤንኤ ሲደረግ እነ ቡርኬ መጠንቀቅ ያለባቸው የውጤት ለውጥ እንዳይኖር በጣም ጥንቃቄ ማድረግ ይጠበቅባቸዋል። በጣም ምክንያቱም እንደዚህ አለ በሀገራችን ብቻ ሳይሆን በተለያዩ ሀገሮችም እንደዚህ ያሉ ነገሮች የውጤት መቀየር ስላለ አንዳንድ ለሙያቸው ክብር የሌላቸው ባለሙያዎች አሉ። ለሙያቸው ክብር ያላቸው እንዳለ ሁሉ ክብር የሌላቸው ስላሉ ውጤት ተቀይሮ ብዙ ፋውሎችን ሲደረጉ አይተን እናውቃለን። እና እዚህ ነገር ላይ ጥንቃቄ ማድረግ አለባችሁ። በጣም ማለት እጅግ ጥንቃቄ ማድረግ አለባችሁ። በተለይ የተደረገው አሁን የሳምፕል የሰጡበት የዲኤንኤ ምርመራ እዛው አካባቢ ባለ ጤና ጣቢያ በደም ስለሆነ ወዲያው በአጭር ቀን ውስጥ ቼክ ተደርጎ የሚሰጥ ስለሆነ እዛ ቦታ ላይ የሚሰሩ ባለሙያዎች እንግዲህ ውጤት ሊቀይሩ ስለሚችሉ እጅግ ጥንቃቄ ማድረግ ያስፈልጋል ማለት ነው ቤተሰቦች። ስለዚህ ይሄንን ልትረሱ አይገባም። ቡርኬና ሃይሚ ነገ ምናልባት ይሄ ዲኤንኤ የቡርኬ ነው የሚል እንኳን ቢመጣ መደናገጥ ውስጥ ሳትገቡ በመጀመሪያ ሌላ ተጨማሪ ዲኤንኤ ለማድረግ መወሰን መቻል አለባችሁ። ቡርኬ በራስህ እርግጠኛ ከሆንክ ማለት ነው። ይሄን የምልህ ሕፃኗ የኔ አይደለችም ብለህ እርግጠኛ ከሆንክ በራስህ የምትተማመን ከሆነ ነገ ውጤቱ ሲመጣ የተሳሳተ ውጤት ቢመጣ እናንተ ያልጠበቃችሁት ውጤት ቢመጣ በመሃላችሁ የማይሆን ነገር እንዳይፈጠር ጥንቃቄ ማድረግ አለባችሁ። ምናልባት ይህንን የምታዩ ቪዲዮ ሜንሽን አድርጉላችሁ ይጠቅማችኋል ብዬ ስለማስብ ነው። ስለዚህ ጠንቃቃ መሆን አለባችሁ። ውጤቱ ድጋሜ እንዲመረመርልን ብላችሁ ወደ ሌላ የጤና ተቋም ሄዳችሁ ምርመራ ማድረግ አለባችሁ። ምክንያቱም የዩ ዓላማ ቡርኬና ሃይሚን የመለያየት ስለሆነ ማለት ነው እንጂ የልጇን አባት ፍለጋ ላይ እንዳልሆነች ግልጽ ነው። ሌላው እነ ቡርኬ ያነሱት የቢኒ ጉዳይ ነው። የቢኒ ጉዳይ አይመለከታችሁም እናንተ። በቃ ዋናው ቡርኬ ነፃ መውጣት ነው። ስለ ልጅቷ አባት እናቷ ትፈልግ ታውቃለች ሲጀመር ማለት ነው። የልጇን አባት ታውቃለች። ስለዚህ አንተ ነፃ መውጣት ነው። አንተ ነፃ መውጣትና የእናንተ ፍቅር በሰላም መቀጠል ነው ዋና ዓላማው ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። መጀመሪያ ከፍፄ ጋር ሲያወሩ እንግዲህ በሰላም ዲኤንኤውን ለማድረግ ይህንም ለማድረግ የወሰነችው እነ ቡርኬ ጥለዋት እንደሚሄዱ ስላወቀች ነው። በቃ ጣል ስላደረጓት ልመናውን ስላቆሙ ማለት ነው። መለመን ስትጀምር አይገባችሁም ነበረ። ስለዚህ ሃይሚም ነፃ እንድትሆን ስለፈለጋችሁ ነው። አይኖ ግን ደግሞ በዚህ ልክ መለመን አይጠበቅባችሁም። ባለጉዳይ የእውነት 100% እርግጠኛ ብትኖር ሲጀምር እስካሁን ራሱ አትቆይም። እዩ ማለት እስካሁን ራሱ አትቆይም። ሌላው አብረን እንኑር ላለችው ህግ አያስገድደውም። ቡርኬ ማለት ለሕፃኗ ማድረግ ያለበትን ነገር እንደ አባት ማድረግ ያለበትን ነገር እንዲያደርግ ህግ ሊያስገድደው ይችላል። ህሊናውም ያስገድደዋል። ስለዚህ ህሊናውም ስለሚፈቅድ ይሄ ቀላል ነገር ነው። ከዛ ውጪ አብረን ኑር የሚልም ህግም የለም። እሱ የራሱ ህይወት አለው። የራሱን ህይወት መኖር መብት አለው። በዚህ ዙሪያ ላይ ምንም ከእሷ ጋርም ክርክርም መግባት አይጠበቅባችሁም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ቪዲዮውን እኒና ሀሳብ አስተያየት እንስጥበት። እስቲ ወደ ቪዲዮ እንሂድ። መቼም በዲኤንኤ ነው አይደል ይዘሻት የመጣሽው? አዎ ነው። በቃ ምንም ወደ አያስፈልግም። ቅድመ ሁኔታዎች አሉ። የምን ቅድመ ሁኔታ? ምንም ልክ ነው። ምን ወሬ አያስፈልግም። ምክንያቱም ዲኤንኤ ለምርመራ ነው። በቃ ለመመርመር ነው። በቃ ዲኤንኤ እሷ ቅድመ ሁኔታ አለችው። በቃ የማይሆን ነገር እኮ ነው። በቃ የማይሆን ነገር በዚህ ልታስፈራራውና በነገራችን ላይ በዚህ አስፈራርተው ዲኤንኤው እንዳይደረግ ለማድረግ ነው ሐሳቧ መጀመሪያ ማለት ነው። ግን የቡርኬ ቆራጥ አቋም መውሰድ ደግሞ እንዲመረመር ምክንያቱም እዛ ጋር የሆነ ፋውል ነገር ለመስራት አስባለች ማለት ነው። ዲኤንኤ ውጤት ምን ሊሆን እንደሚችል አውቃለሁ። እናንተ ያው ማየት ስለፈለጋችሁ እኔ ነገር የሚደረገው አይደል? ይሄ ዲኤንኤ ውጤት ሲደረግ ልጅቷ ያንተ እንደሆነች ነው ያውቃለሁ። እሷ እርግጠኛ ሆና ነው እንግዲህ የቡርኬ እንደሆነ እርግጠኛ ሆና ነው የምትናገረው ማለት ነው። ስለዚህ በኋላ ምናልባት እንግዲህ ከተሳካላትና ምናልባት እንግዲህ ሰሞኑንም አንድ ማወቅ ያለባችሁ ነገር
ዲኤንኤ ላለማድረግ ምናምን ስትል በነበረ ጊዜ የራሷን ሴታፕ እያስተካከለች እንደሆነም ልታስቡ ይገባል። ማረጋገጥ ስለምትፈልግ የነገር ሲረጋገጥ ከኛው እንዲተም ፈልጋል ሰው በዛ ነገር ከተስማሙ ብቻ ነው የሚሄድ። ምን ማለት በቀላሉ ይሄን ነገር መቀየር ይችላሉ። አንደኛ በመቀየር ትችላለች። የራሷን ደም መስጠት ትችላለች። በነገራችን ላይ ጥለዋት ነው የወጡት። መጨረሻ ላይ የራሷን ደም ሰጥታ በብሩኬ ደም ቦታ ላይ የእሷ ደም ይተካል ማለት ነው። እንደዛ ላይ ሊያደርጉ ይችላሉ። ስለዚህ ውጤቱ ዲኤንኤው እቃው ላይ ብቻ መቀየር ነው። በቃ አለቀ። እቃው መለጠፍ ገብቷቸዋል። ደም ነው የተወሰደው። ከዛም በኋላ ምን እንደሚደረገው የእሷ እንደሚወሰድና ይወስድና ባለሙያው ማለት ነው። ይሄ በገንዘብ አለ አይደል እንደዚህ የሚሰሩ ነገሮች። ከዛም በኋላ የእሷ ደም ላይ የብሩኬ ስም ይለጠፋል። አለቀ። በብሩኬ ስም ተመርምሮ ይመጣል ማለት ነው። በዚህ መንገድ ሊቀየር ስለሚችል በጣም ጥንቃቄ ያስፈልጋል። ምክንያቱም ጥለዋት ስለወጡ ውጤቱ ሊቀየር እንደሚችል እኔ በጣም ስጋት አለኝ። ከኔ ጋር እንድትሆን ቅድመ ሁኔታ መጀመሪያ እንድትስማማበት አለማድረግ መብቷ ነው። ያኔ ምን አገባው? ብቻሽ ታሳድጊያለሽ። ኧረ አይደለም፣ ቆይ ግዴታ አይደለም። እኔ የማልፈልገውን ህይወት መምራት ግዴታ አይደለም። ይሄን ነው አልስማማም። ይቅር በቃ እሷ ቢቀር ምንድነው ህይወቱን እየበጠበጠች መኖር ነው አላማዋ ማለት ነው። በቃ ሌላ ነገር አይደለም። ህይወቱን እየበጠበጠች ሰላም እየነሳች መኖር ነው የእሷ አላማ ማለት ነው። እንደማልፈታ ማለት ነው። እኔ ለዚህች ልጅ ብዬ በጣም ብዙ ማይሆን መንገድ እንዳልሄድ እየታገስኩሽ ነው። ገብቶሻል አይደል? በጣም ነው እውነት የታገሳት ማለት ነው። እውነት በጣም ነው የታገሷት፣ በጣም ማለት ነው ከሚገባው በላይ። ግን ደግሞ እሷ አላማዋ ሌላ ስለሆነ ስለዚህ ከዚህ በኋላ አይመለከተኝም። እኔም ወደ አዲስ አበባ እመለሳለሁ። ቤቴ ግን ድጋሚ እመጣለሁ ካልሽ ህይወትሽን ነው ማበላሽ። ዲኤንኤም ታደርጊ ከሆነ ታደርጊያለሽ። ለምን በደንብ ነው ጨቃጨቅሽ? ምንም መጨቃጨቅ አያስፈልግም ብሩክ፣ ጥላሃት መሄዱ የተሻለ ነው። በቃ ምንም ጨቃጨቅ አያስፈልግም። ስለዚህ እናንተ ከእሷ ጋር መጋጨት ማለት የእሷን አላማ እያሳካችሁ መሆኑን ማወቅ መቻል አለባችሁ። አይደለም እኔ አሁን እነሱም አንቺን እንዳይነኩሽ እንዳይተዋት እያልኩኝ ምናምን እያስተባበልኩ ነው። እኔ ከብሩኬ ጋር አብሮ መኖር ነው የምትፈልጊው? ታዲያ ሌላ ነገር ምን ትፈልጋለች? ከብሩኬ ጋር አብራ መኖር ነው የእሷ አላማ የምትፈልገው። በቃ ይሄ ነው፣ ሌላ ነገር እኮ አይደለም። አብሮ መሆን አይቻልማ። የራሴ ህይወት አለኝ። ገብቶሻል? ሃይሚ ፍቅረኛዬ ናት። እውነቱ ስነግርሽ ልጁ የብሩክ ነው ከተባለ እቀበልና አሳድጋለሁ። ከኔም በቃ ይሄ እኮ ነው ዋናው ነገር። የሱ ነው ከተባለ ለመቀበል ፈቃደኛ ነው። በቃ ነገር በሙሉ አደርጋለሁ። ያ ማለት ግን አይደለም ከልጅነት ጋር አይደለም፣ ግዴታ አይደለም። ማድረግ ያለብኝ በሙሉ አደርጋለሁ። አሁንም ካልሽ ምን ስለዚህ አሁን እኮ ማለት ነው ይሄን በማድረግ ብሩኬ እርግጠኛ ነው የልጁ እንዳልሆነ ያውቃል። ነገር ግን ደግሞ በኋላ ከሃይሚ ጋር ለማጋጨት ነው። አንተ 100% እርግጠኛ ነበርኩ ብለኸኛል ነበር ወይ በሚል ግጭት እንዲፈጠር ይሆናል ማለት ነው። ይሄን ነገር በጣም ተጠንቀቁ። እብድናት እንዴ ራሱ ልክ አይደለም። በቃ አይመለከተንም ብለን እኮ መሄድ እንችላለን እኮ አሁን ያንን እኮ ይለምናካለን። በጣም ለምንድን ነው ማለት ነው? መብት እኮ ነው። አዎ መብት ነው። በቃ መብት ነው። እውነት ለመናገር ማለት ነው ጥለ መሄድ መብት ነው። ታይ ነው። ቆይ እየተቀየርሽ ያለሽው ሃይሚን ነው። ቅድም ስትይ የነበረው ምንድን ነው? ባለ ትዳር ነኝ። ፈታሃት እኮ ከኔ ጋር መሆን ትችላለህ ስትል እንኳን ትንሽ እንኳን አታፍርም እንዴ? ትንሽ ምንም ነው እኔን ማትመስለው። ምን ስለዚህ እቺ ልጅ ብለሽ እንኳን እንዲህ ከምታንከራትቻት ለምን ሄደ እንደኔ ያታደርግ? ምክንያቱም ለልጅቷ እኮ እያሰበች እንዳልሆነ እኮ ግልጽ ነው። ለልጅቷ እያሰበች እንዳልሆነ ዋና የራሷን ፍላጎት ብቻ ማሟላት ስለሆነ እያሰበች ያለችው ግልጽ እኮ ነው። እናንተ ሊገባችሁ ይገባል። ይሄ እንዳትንከራተት መሰለኝ ከበተ ለማደረግበት ነው። አንቺ ስለራስሽ ብቻ ነው እያሰብካለሽ። ምንም ስለምፈራ ነገር እንደሌለ እስቲ እናየዋለን። ለማንኛውም ውጤቱን ስናይ በጋራ ብናወራው ይሻላል። ታዲያ መሄዱ ምንድነው ያስፈራሽ? እዩ ለምንድን ነው የማይሆን ነገር የምታደርጊው? አንቺ እግዚአብሔር ልጅ ይዘሽ የማይሆን ነገር እንዳደርግሻት አስከፋፍሪ። ይሄን ነው እኔ የፈራሁት። አያችሁ አይደለ? ይሄን በቃ የማይሆን ነገር ውስጥ እንዲገቡ ማድረግ በቃ ሃሚ መረጋጋት መቻል አለብሽ። ቆይ አይደለም ችግርሽ ምንድን ነው? ምንድን ያለብሽ ችግር? ሃሚ ምን ነካሽ እንዴ? ልጅ ይዛለች እኮ ልጇን እኮ ማሰብ አለብሽ። ህፃኗን ማሰብ አለብሽ። ህፃኗ በዚህ ውስጥ ምንም የምታውቀው ነገር የለም። ምንም በማታውቀው ነገር ነው እዚህ ግርግር ውስጥ የገባችው። እንዴ በጣም ታገስኳት። በጣም እንጂ በጣም ብቻሽ ንገረኝ። እሺ ራፊያኝ ልጅቷን ይዘሽ የመጣሽው ዲኤንኤ እንዲደረግ ከሆነ እንሂድ፣ በቃ ይደረግ ዲኤንኤ እንሂድ። ይሄ ነው የሚያስማማው። በቃ ሄዶ ምርመራ ማድረግ ያስማማል። በጣም ጥንቃቄ የምለው ደግሜ የምናገረው ግን ሰምታችኋል ቤተሰቦች። ምን ፈራ መሰለሽ?
በቃ ምንም መስፈሩ ነገር ከሌለ ቀጥታ ሌላ ወሬ ካለ ምን ያስፈራ? ምንድነው ምን ያስፈራኛል? ጭቅጭቅ ለምን ነው የሚያስፈልገው? መጨቃጨቅ ለምን ያስፈልጋል? እየሄዳችሁ አይደለ? በቃ መሄድ እኮ ነው። ጭቅጭቅ አያስፈልግም። የሚያስፈራኝ እኮ ነው ይደረግ። መስማማት ትችላለህ። ለምንድን ነው መስማማት? ምን ካንቺ ጋር እኖራለሁ ብዬ ካቀጠል ቢኔ ነው። ለምንድን ነው እሱ ሳይኖር ዴኔ ይደረጋል? ብሩኬን አንተን አይመለከተህም። በነገራችን ላይ ይሄንን መተው ነው ያለብህ። በቃ መተው ነው ያለብህ። ብሩክ መጣ አልመጣ አንተ ራስን ነፃ ማውጣት ብቻ ነው በዚህ ሰዓት ላይ የሚያስፈልገው። ስለዚህ ይመለከተ ምን እንዴት ነው የማይመለከተኝ? ግዴታው እኮ ነው መገኘት አይደል? የሚል ከሄደ መጣ ግዴታው ነው። ልጅ አባት አይደል? ማወቅ አለበት እኮ የእሱን ዴኔ ማድረግ አለብን። ኦኬ አንተ እሱ ብሩኬ እሷ መወሰን አለባት። ማነው ቢኒ ደግሞ የኔ ነው ካለ ደግሞ እሱ መጠየቅ ይችላል። እሱን ተውት፣ ለነሱ ተዋቸው። አይደለም ሊኖር ይገባል ነው የምልሽ። ልጅ ተኔና ስላለ ልጅ ተይ ስለማለት ነው አይደል? ነፃ ለማውጣት በጣም እየታገልክ ነው። የግድ እኮ የቢኒ ልጅ መሆን አይጠበቅበትም ብሩኬ ነፃ ለማውጣት። ዴኔው በቂ እኮ ነው። መምጣት መኖር ስለሌለበት ያልመጣው ውጤቱ ሲመጣ እኮ ሁሉም ሰው የሚያየው ነው። አላምናችሁም ባላችሁ። እሺ በዚህ ልክ እነሱን አታምናቸውም። እሷ ግን የሆነ ነገር ማድረግ ስለፈለገች ነው ባይዘው ማለት ነው። ሰላማዊ ህይወት መቀጠል ነው የሚፈልገው። የማልሰጋበትን የቁጥር ህይወት ነው መኖር የሚፈልገው። እውነት ነው፣ ግን ጥንቃቄ አድርጉ። እኔ በጣም እየሰጋሁ ነው። እንዴ በእያንዳንዱ ነገር እየተሳቀቅኩኝ በጣም ነው የሚያስጠላው። ብቻ ግን ፈጣኑን እንዲሆን ነው እየተነጋገሩት። እንግዲህ ሁለቱ ገብተዋል። እኔን ስታይ ልጅቷ በጣም ትናደዳለች። እኔን ስታይ ደግሞ ነው የሚፈለው። እና ታዲያ አንቺ አይደለሽ እንደ ያሽበት ምንም ጥያቄ የለውም እኮ እኔ ደግሞ ትጋ ነው የሚመስለው እኮ ቡርኬ እንግዲህ ሳምፕል ሰጥቶ ወጥቷል። ደም ሰጥቶ ወጥቷል። እንደብቃት አይደለም ምን እንደብቃት ጨርሳችሁና እዚህ ጋር ነው እኔ ስጋቴ። እንግዲህ እሷ ውስጥ ቀርታለች፣ አልወጣችም። እነሱ ጥለዋት ሄደዋል። ስለዚህ የሆነ ነገር ሊፈጠር እንደሚችል አትጠራጠሩ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው